በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 17። ፈሪሳውያንና ሰዱቃውያንም ከሰማይ ምልክትን ያሳያቸው ዘንድ ሊፈትኑት መጡም። ጌታችን ኢየሱስም መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ጊዜው ብራ ነው ትላላችሁ። በነጋም ጊዜ ሰማዩ ደምቆ ቀልቷልና ዛሬ ይዘንማል ትላላችሁ። እናንተ ግብዞች የሰማዩን ፊት መተርጎም ታውቃላችሁ፣ የዘመኑንስ ምልክት እንዴት አታውቁም? ክፉና አመንዝራ ትውልድ ምልክትን ትሻለች። ምልክት ግን ከነቢዩ ከዮሐንስ ምልክት በቀር አይሰጣትም። ከዚህም በኋላ ትቷቸው ሄደም። ደቀ መዛሙርቱም ወደ ማዶ በደረሱ ጊዜ እንጀራ መያዝን ረስተው ነበር። ጌታችን ኢየሱስም ተጠበቁም፣ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁም አላቸው። እነርሱም እንጀራ አልያዝንምና እንዲህ ይለናል ብለው እርስ በርሳቸው አሰቡም። ጌታችን ኢየሱስም አውቆባቸው እንዲህ አላቸው፣ እናንተ እምነት የጎደላችሁ እርስ በርሳችሁ ምን ታስባላችሁ? እንጀራ ስለሌላችሁ ነውን? ገና አታስተውሉምን? በአምስቱ እንጀራ ጊዜስ ለ5000 ሰዎች የሆነውን ስንት መሶብ እንዳነሳችሁ አታስቡምን? ወይስ 7 እንጀራ ለ4000 ሰው ስንት ቅርጫት እንዳነሳችሁ ትዝ አይላችሁምን? ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ያልኋችሁ ስለ እንጀራ እንዳይደለ እንዴት አታስተውሉም? ከዚህ በኋላ ደቀ መዛሙርቱ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ ይጠበቁ ዘንድ እንዳልነገራቸው ያን ጊዜ አስተዋሉም። ጌታችን ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን የሰውን ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። እነርሱም መጥምቁ ዮሐንስ ነው የሚሉ አሉ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይንም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋና ደም ይህንን አልገለጠልህምና። እኔም እልሃለሁ አንተ ዓለት ነህ፣ በዚች ዓለት ላይም ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮች አይበረቱባትም። የመንግሥተ ሰማያትም መክፈቻዎችን እሰጥሃለሁ። በምድር የምታስረው በሰማይ የታሰረ ይሆናል፣ በምድር የምትፈታው በሰማይ የተፈታ ይሆናል። ከዚህ በኋላ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ከዚያ ጊዜ ጀምሮ ጌታችን ኢየሱስ ወደ ኢየሩሳሌም ይሄዱ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበላልና ይገደልም ዘንድ በሦስተኛውም ቀን ይነሳ ዘንድ እንዳለው ለደቀ መዛሙርቱ ይነግራቸው ጀመረ። ጴጥሮስም መልሶ አቤቱ ይህ አይሁንብህ፣ ከቶ አይድረስብህ እያለ ይከለክለው ጀመረ። ጌታችን ኢየሱስ ግን መለስ ብሎ ጴጥሮስን እንዲህ አለው፣ አንተ ሰይጣን ከኋላዬ ሂድ፣ እንቅፋት ሆነኸኛልና የሰውን እንጂ የእግዚአብሔርን አታስብምና። ከዚህ በኋላ ጌታችን ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ እኔን ሊከተለኝ የሚወድ ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድናት የሚወድ ይጥላታል፣
ስለኔ ግን ነፍሱን የሚጥላት ያገኛታል። ሰው ዓለምን ሁሉ ቢገዛ ነፍሱን ቢያጣ ለሰው ምን ይረባዋል? ሰውስ ለነፍሱ ቤዛ ምን በሰጠው ነበር? የሰው ልጅ መላእክቱን አስከትሎ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ዋጋውን ይሰጠዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩት ድረስ እዚህ ቆመው ካሉት ሞትን የማይቀምሱ አሉ። የማቴዎስ ወንጌል ምዕራፍ 17። ከ6 ቀንም በኋላ ጌታችን ኢየሱስ ጴጥሮስን ያዕቆብንና ወንድሙ ዮሐንስን ይዞ ለብቻቸው ወደ ረጅም ተራራ አወጣቸው። መልኩም በፊታቸው ተለወጠም፣ ፊቱም እንደ ፀሐይ አበራም፣ ልብሱም እንደ ብርሃን ነጭ ሆነም። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታያቸው። ጴጥሮስም መልሶ ጌታችን ኢየሱስን አቤቱ በዚህ መኖር ለኛ መልካም ነው። ብትወድስ 3 ቤቶችን በዚህ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱንም ለኤልያስ አለው። እርሱም ገና ይህን ሲናገር ብሩህ ደመና መጥቶ ጋረዳቸው። እነሆ ከደመና ውስጥም የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣም። ደቀ መዛሙርቱም ሰምተው በግንባራቸው ወደቁም፣ እጅግም ፈርተው ነበር። ጌታችን ኢየሱስም ቀርቦ ዳሰሳቸው፣ ተነሱ አትፍሩም አላቸው። ዓይናቸውንም አቅንተው አዩም። ነገር ግን ከጌታችን ከኢየሱስ ብቻ በቀር ያዩት ማንም አልነበረም። ከተራራው ሲወርዱ ጌታችን ኢየሱስ የሰው ልጅ ከሙታን ተለይቶ እስኪነሳ ድረስ ያያችሁትን ለማንም አትናገሩ ብሎ አዘዛቸው። ደቀ መዛሙርቱም ጻፎች ኤልያስ አስቀድሞ ይመጣ ዘንድ አለው ለምን ይላሉ ብለው ጠየቁት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አዎን ኤልያስ አስቀድሞ ይመጣል፣ ሁሉንም ያቀናል። ነገር ግን እላችኋለሁ ኤልያስ ፈጽሞ መጥቷል፣ የወደዱትም ሁሉ በእርሱ ላይ አደረጉበት እንጂ አላወቁትም። እንዲሁ የሰው ልጅም መከራን ይቀበል ዘንድ አለው። ከዚህ በኋላ ደቀ መዛሙርቱ ስለ መጥምቁ ዮሐንስ እንደነገራቸው አወቁም። ወደ ሕዝቡም በደረሱ ጊዜ አንድ ሰው ደርሱ ቀርቦ እየለመነ ሰገደለት፣ እንዲህም አለም፣ አቤቱ ልጄን ማርልኝ፣ ክፉ ጋኔን በየወሩ መጀመሪያ ያሰቃየዋልና ይዞ ይጥለዋልና፣ ብዙ ጊዜም ወደ እሳት ይጥለዋል፣ ወደ ውሃም የሚጥልበት ጊዜ አለ። ወደ ደቀ መዛሙርትህ አመጣሁት፣ እርሱንም ማዳን ተሳናቸው። ከዚህ በኋላ ጌታችን ኢየሱስም መልሶ የማታምን ጠማማ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ አምጡልኝ አለም። ጌታችን ኢየሱስም ገሰጸውና ጋኔኑ ከእርሱ ወጣም። በዚያች ሰዓትም ልጁ ዳነም። ከዚህም በኋላ ደቀ መዛሙርቱ ለብቻቸው ቀርበው ጌታችን ኢየሱስን ስለምን እኛ ማውጣት ተሳነን አሉት። ጌታችን ኢየሱስም ስለ እምነታችሁ መጉደል ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ ተነቅለህ ሂድ ብትሉት ይፈልሳል፣ የሚሳናችሁ ነገርም የለም። ይህ አይነት ግን ያለ ጾምና ጸሎት አይወጣም አላቸውም። በገሊላም ሲመላለስ ጌታችን ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉታል፣ በሦስተኛውም ቀን ይነሳል አላቸውም። ደቀ መዛሙርቱም ይህን ሰምተው እጅግ አዘኑ። ወደ ቅፍርናሆምም በደረሱ ጊዜ ግብር የሚቀበሉ ሰዎች ወደ ጴጥሮስ መጥተው መምህራችሁ 2 ዲናር አይገብርምን አሉት። እርሱም አዎን አለም። ወደ ቤትም በገባ ጊዜ ጌታችን
ኢየሱስ አስቀድሞ ስምዖን ሆይ ምን ትላለህ? የምድር ነገሥታት ቀረጥና ግብርን ከማን ይቀበላሉ? ከልጆቻቸው ወይንስ ከሌሎች